ሰላም ጤና ይስጥልኝ የሀዊኔ ቻናል ተከታታዮች እንደምን አላችሁ? የሪሜዲያል ተማሪዎች እንግዲህ እንኳን አደረሳችሁ ማለት እፈልጋለሁ። ነገ የፈተናችሁ ቀን የሚጀምርበት እንደሆነ ይታወቃል። እንግዲህ ከነገ ጀምሮ የሪሜዲያል ተማሪዎች በተለያየ ዲፓርትመንት የምትገኙ ተማሪዎች ፈተና የምትጀምሩበት ቀን ነው። ነገ ይጀምርና ለ5 ቀናት ይቀጥላል። እንግዲህ ነገ ባዮሎጂ እና ሂስትሪ ተማሪዎች የሪሜዲያል ፈተና ይወስዳሉ። አርብ ዕለት ደግሞ እንግሊዘኛ ይቀጥልና በመጨረሻው ደግሞ ቀጣይ ረቡዕ የዛሬ ሳምንት የኬሚስትሪ ተማሪዎች ፈተናውን የሚወስዱ ይሆናል። እንግዲህ በደንብ ስትዘጋጁ ቆይታችሁ ስታነቡ የተለያየ ፈተናዎችን ስትሰሩ ቆይታችሁ ነገ ፈተና ላይ ልትቀመጡ ያላችሁ ተማሪዎች ምን ማድረግ አለባችሁ፣ ምንስ ማድረግ የለባችሁም የሚለውን በጣም አጠር ያለች ቪዲዮ በጣም ጠቃሚ የሆነች መረጃ ትምህርት ሚኒስቴር ያስተላለፈውን መልእክት ለአካፍላችሁ ወድጃለሁ። ስለዚህ ይህንን ቪዲዮ የምትመለከቱ የዚህ ቻናል ተከታታዮች ይህ ቪዲዮ ለሌሎችም ጠቃሚ ሊሆን ስለሚችል ቪዲዮውን ሼር አድርጉት፣ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ አድርጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንግዲህ በቀጥታ ሪሜዲያል ፈተና ላይ ምን ማድረግ ፈተና ሊያሰርዝ ይችላል፣ ምንድነው ከኛ የሚጠበቀው፣ እንዴትስ ብናደርግ ነው ፈተናችንን አለምንም ውጣ ውረድ ተፈትነን ልንጨርስ የምንችለው የሚለውን ትምህርት ሚኒስቴር የተናገረውን እንግዲህ ልነግራችሁ ነው የመጣሁት። እንግዲህ 2018 ሪሜዲያል ፕሮግራም ከነገ ግንቦት 27 ጀምሮ ለተከታታይ 5 ቀናት ይሰጣል ይላል። ሪሜዲያል ተፈታኞች እንግዲህ ሊከተሏቸው የሚገቡ የስነ ምግባር መመሪያዎች ተቀምጠዋል። ይህንን ስነ ምግባር መመሪያ የማይከተል ተማሪ ውጤቱ በአንድም በሌላም እንግዲህ የሚሰረዝ ይሆናል። ስለዚህ እናንተ በተለያየ ምክንያት እንግዲህ ስታነቡ ቆይታችኋል፣ የተለያዩ ጥያቄዎችን ስትሰሩ ቆይታችሁ ነገ ልትፈተኑ ወደ ፈተና ልትገቡ ነው። ስለዚህ ህይወታችሁን ይህን ሁሉ የቆያችሁበትን ውጣ ውረድ እንዳይበላሽባችሁ በጣም ጥንቃቄ ልታደርጉ ያስፈልጋል ማለት ነው። ታዲያ ተማሪዎች ወደ ፈተና ሲገቡ ምን ይዘው ቢመጡ ፈተና ሊሰረዝ ይችላል ሲባል ተፈታኞች በምንም ታምር ሞባይል ስልክ ይዘው መምጣት እንደሌለባቸው፣ የሚሞሪ ያለው የእጅ ሰዓት ሊይዙ እንደማይገባ፣ የሳይንቲፊክ ካልኩሌተር መያዝ እንደማይቻል፣ የራስ ያልሆነ የመታወቂያ እንዲሁም ማንኛውም አይነት የጦር መሳሪያ ይዞ ወደ መፈተኛ ክፍል መግባት በፍጹም እንደማይቻል ተነግሯል። እንግዲህ ተፈታኝ ሁልጊዜም ለዚህ ፈተና እስከሚያበቃ ድረስ ከ30 ደቂቃ በፊት ቀድመው ወደ ተመደቡበት ክፍል መግባት እንዳለባቸው፣ ተፈታኝ ተማሪዎች ከተመደቡበት ክፍል ውጪ መፈተን በፍጹም እንደማይቻል፣ እንዲሁም ተፈታኝ ተማሪዎች የፈተና አስፈጻሚን ትዕዛዝ ማክበር እንደሚጠበቅባቸው እና ተፈታኞች ወደ ፈተና ሲመጡ እንግዲህ የፋይዳ መታወቂያ እንዲሁም ራሳቸውን የሚገልጽ የመታወቂያ መያዝ እንዳለባቸው፣ እንደውም አንዳንድ ሰዎች ደግሞ በሌላ ሰው ስም በሌላ ሰው መለያ ቁጥር እንዲሁም የይለፍ ቃል ለመፈተን ሲሞክሩ ይታያል። ይሄ በፍጹም ተገቢ እንዳልሆነ ተነግሯል። እንግዲህ ባለፈውም ትሬንድ በኤግዚት ኤግዛም ላይ ብዙ ተማሪዎች ውጤታቸው ተሰርዞባቸው ተመልክተናል። ስለዚህ የሪሜዲያል ተማሪዎች በደንብ አተኩራችሁ መስማት ያለባችሁ ነገር በምንም ታምር ነገ ላይ እነኚህን ነገሮች ይዛችሁ ወደ ፈተና ክፍል የምትገቡና ይሄ ነገር እጃችሁ ላይ የሚያዝባችሁ ከሆነ ፈተናችሁ ሙሉ በሙሉ እንደሚሰረዝ እና ሌላም የዲሲፕሊን እርምጃ እንደሚወሰድባችሁ ጠንቅቃችሁ ልታውቁ ያስፈልጋል ማለት ነው። የምችሉትን ያክል ብቻ በራሳችሁ ሰርታችሁ የሚሆነውን መቀበል ነው እንጂ ሌሎች ተማሪዎች እንዲፈተኑላችሁ ማድረግ፣ ኔሽናል አይዲ ሳትይዙ ወደ ፈተና ቦታ መግባት፣ በሌሎች ሰዎች ፓስወርድ ለመፈተን መሞከር፣ ካልተመደባችሁበት ክፍል ውጪ ሌላ ተማሪን በመፈለግ እዛ መሄድ፣ ይሄ በሙሉ በፍጹም የማይቻል ነገር እንደሆነ አንዳንድ ሜሞሪ የሚወስዱ ስልኮች አሉ አሁን ላይ። ስለዚህ እንደዚህ ያሉ ሞደርን የሆኑ ነገሮችን መያዝ፣ ኢቭን ካልኩሌተር ሳይንቲፊክ ካልኩሌተር መያዝ በፍጹም የተከለከለ መሆኑን እንድታውቁ ያስፈልጋል ማለት ነው። ስለዚህ እነኚህን ነገሮች ሙሉ በሙሉ ከአርቃችሁ የምችሉትን ብቻ በማድረግ ፈተናውን ማለፊያ ውጤት ማምጣት እንደሚቻል ልነግራችሁ እፈልጋለሁ ማለት ነው። ስለዚህ ባለፈውም በተለይ የኤግዚት ኤግዛም ተፈታኞች የዲግሪ መርሃ ግብር በጣም ብዙ ተማሪዎች በዚህ ምክንያት ውጤታቸው እንደተሰረዘ ተመልክተናል። በተለይ ስልክ ይዞ መሄድ፣ ያልተመደቡበት ክላስ መፈተን፣ ሌላ ተማሪዎች እንዲፈተንላቸው በገንዘብ ገዝተው ማስገባት፣ በሌላ ሰው ገብቶ ፓስወርድ በመጠቀም ፈተናውን መሞከር፣ ፈተናውን ሰሚት ካሉ በኋላ እንደገና ደግሞ ለመፈተን መሞከር፣ አንድ ኦልሬዲ ሰሚት ካላችሁ በኋላ ሌላ ደግማችሁ ለመፈተን መሞከር በራሱ ሌላ ጥፋት ነው። ስለዚህ እነኚህን ነገሮች ከራሳችሁ ላይ አርቃችሁ የሳይኮሎጂካል አሁን
ዝግጅት ነው የሚጠበቅባችሁ። በደንብ ሞክራችኋል፣ አንብባችኋል። ስለዚህ አሁን የሚያስፈልገው ምንድነው? ተረጋግታችሁ የምችሉትን ነገር ማድረግ ብቻ ነው ማለት ነው። ስለዚህ የምችሉትን ነገር ብቻ አድርጋችሁ መውጣት ነው እንጂ እዛ ጋ የተለያየ ነገሮችን ሙከራ ማድረግ ፈተናችሁን ማሰረዝ ብቻ ሳይሆን ዳግም እንዳትፈተኑ ሊያደርጋችሁ ይችላል እና ስለዚህ ሪሜዲያል ተማሪዎች እነኚህን አሁን የዘረዘርናቸውን ነገሮች ሙሉ በሙሉ አስወግዳችሁ ለፈተናው በጥሩ እንቅልፍ ተኝታችሁ ዛሬ ነገ የምትፈተኑ ተማሪዎች በተለይ ብዙ መደናበር እንዳይኖር ጥሩ እንቅልፍ ተኝታችሁ ጠዋት ተነስታችሁ በተረጋጋ መንፈስ ጸሎታችሁን ጸልያችሁ ወደ ፈተናው እንድትገቡ ለማስታወስ ነው እንግዲህ ይህንን ቪዲዮ መስራት ያስፈለገው። ስለዚህ የሪሜዲያል ተፈታኞች እንግዲህ መልካም እድል እመኝላችኋለሁ። ሁላችሁም አልፋችሁ ወደ ፍሬሽማን እንደምትቀላቀሉ ባለሙሉ ተስፋ ነኝ። ግን ይህንን ማድረግ ያለባችሁን ነገር ሁሉ አድርጋችኋል፣ አንብባችኋል፣ ሞክራችኋል። አሁን ፈተና ላይ ስትገቡ በተረጋጋ መንፈስ ዲሲፕሊናዊ ጥሰትን ሊያመጡ የሚችሉት ነገሮችን ከራሳችሁ አርቃችሁ የምችሉትን በማድረግ እድላችሁን እንግዲህ እንድትሞክሩ በአክብሮትም በወንድማዊነትም ማስታወስና መናገር እፈልጋለሁ። ለዚህ ቻናል የሆናችሁ የሪሜዲያል ተማሪዎች ይህ ቪዲዮ በጣም ጠቃሚ መሆኑ አይቀርምና ለሌሎች ተማሪዎችም ሼር አድርጉት። ቻናሉን ትምህርታዊ ያዘል ቪዲዮ ስለሚለቀቅበት ሰብስክራይብ አድርጉት፣ ቪዲዮን ሼር አድርጉት። እንግዲህ መልካም እድል ብያለሁ። ሁላችሁም አልፋችሁ ወደ ፍሬሽማን ገብታችሁ በፍሬሽማን ኮርስ እንደምንገናኝ ምንም ጥርጥር የለኝም። መልካም እድል።